ኦኬ በ24 ሰዓት ውስጥ ህክምና ማግኘት ካልተቻለ መዘዙ የከፋ ነው። ሰላም ሉሌ ነኝ ከሉሌ ሚክስ። ዛሬ እንግዲህ በሌላ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ማለት ነው የአፔንዲሳይትስ እየተባለ የሚጠራውን ጉዳይ ወይም ደግሞ የትርፍ አንጀት መቆጣት እየተባለ የሚጠራውን ጉዳይ ለማየት እንሞክራለሁ። ከፍተኛ ጥንቃቄ የሚፈልግ በትክክል ሊታከም የሚችል ግን በጊዜ ካልታከመና ከፍተኛ ጥንቃቄ ከፍተኛ የሆነ ጥርጣሬ ኑሮን ወደ ህክምና ቦታ ሰዎቹ ካልሄዱ መዘዙ የከፋ ነው የተባለለት ነው። እውነት ለመናገር አፔንዲሳይትስ ወይም ደግሞ የትርፍ አንጀት መቆጣት እየተባለ የሚጠራው ማለት ነው። ስለዚህ አጠር ያሉና በጣም ጠቃሚ የሆኑ ለህይወት አስጊ የሆነ ጉዳይን የተመለከቱ ሀሳቦችን ለማንሳት እሞክራለሁ። ቪዲዮውን እስከ መጨረሻው ድረስ አብረን ለመከታተል እንሞክር። ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን ግን መርሳት የለብንም። ሶ ሌትስ ጎ። ኦኬ እንግዲህ አፔንዲሳይትስን አጠቃላይ ከምንነቱ ስንጀምር ማለት ነው የትርፍ አንጀት መቆጣት ነው ያልኳችሁ። እንግዲህ ምን ማለት ነው የሚለውን ሀሳብ ስናነሳ እንግዲህ ምንነቱን ስናይ ኢንፍላሜሽን ኦፍ አፔንዲክስ እየተባለ ነው የሚጠራው ወይም ደግሞ የትርፍ አንጀት መቆጣት እየተባለ የሚጠራ ጉዳይ ነው። እንግዲህ የትርፍ አንጀት ብለን የምናነሳው ጉዳይ እዚህ ጋር የምታዩት አይነት ኢሜጅ ማለት ነው። እንግዲህ ከሰዎች ሰውነት አንፃር ሲታይ ማለት ነው እንግዲህ የሰዎችን አብዶሜን ወይም ደግሞ የሆድ ክፍል ብለን የምናነሳውን ጉዳይ አምብሊከስን መሰረት በማድረግ ወይም ደግሞ እምብርት የሚባለውን ጉዳይ መሰረት በማድረግ ከአራት ስንከፍል በቀኝ ሳይድ ላይ የሚገኝ ጉዳይ በቀኝ የታችኛው የሆድ ክፍል ላይ የሚገኝ የሰውነት ክፍል ነው ማለት ነው የአፔንዲክስ እያልን የምንጠራው። ስለዚህ በዋነኝነት ሎኬሽኑ የትልቁ አንጀት መነሻው ላይ የሚገኝ ፓርት ነው ማለት ነው። ወይም ደግሞ የትልቁ አንጀት መነሻ ቦታ ላይ እንደማለት ነው። ሶ ፊንገር ሸፕት የሆነ ፖች ነው። እዚህ ጋር እንደምታዩትም ኦርጋኑ ያን የሚመስለው ፊንገር በውስጡ ግን ምን የሆነ ክፍተት ያለው ማለት ነው። ብላይንድ ፖች እየተባለ የሚጠራ በአንደኛው ሳይድ ላይ ኦፕኒንግ አለው፣ በሌላኛው ሳይድ ላይ ግን ኦፕኒንግ የሌለው ጉዳይ ማለት ነው። ስለዚህ ኮለን ወይም ደግሞ ትልቁ አንጀት መነሻ ቦታ ላይ አታች የተደረገ ትርፍ ኦርጋን ነው እንደማለት ነው። ስለዚህ መቼ ነው ችግር ሊፈጥር የሚችለው ወይም ደግሞ ህመም ሊሆን የሚችለው ብለን ስናነሳ የአፔንዲክስ ያልነው የመቆጣት ባህሪ ሲኖረው ማለት ነው። ስለዚህ ይቆጣል ብለን የምናነሳው እዚህ ጋር በቀኝ በኩል ላይ የምታዩት ኢሜጅ ማለት ነው የመቅላት የማበጥ አይነት ጉዳዮቹ ሲኖሩ ማለት ነው። በግራ በኩል ላይ ግን የምታዩት አይነት ኢሜጅ ግን ዳት ኖርማል የሆነ አፔንዲክስ ነው። ስለዚህ የመቆጣት ባህሪ በሚኖርበት ሰዓት እና የመቅላት ባህሪ በሚኖርበት ሰዓት ነው እሱን ነው ምን እያልን የምንጠራው የትርፍ አንጀት መቆጣት ወይም ደግሞ አፔንዲሳይቲስ እየተባለ የሚጠራው ማለት ነው። ኦኬ ስለዚህ ይሄ የትርፍ አንጀት መቆጣት ብለን ያነሳነው ጉዳይ ሜዲካል ኢመርጀንሲ ነው ማለት ነው። በጣም ጊዜ የማይሰጥ ጉዳይ ነው። በጣም አደገኛ የሆነ በጣም ቶፕ ኢመርጀንሲ ጉዳይ ነው ማለት ነው። አንዳንዴ እንግዲህ ታካሚዎቹ ድንገተኛ የሆኑ ታካሚዎች ብለን የምናነሳቸው ለምሳሌ የተመረዙ ታካሚዎች፣ ለምሳሌ ራሳቸውን የሳቱ ታካሚ፣ ለምሳሌ የሚደሙ ታካሚዎች ብለን እንደምንጠራው ሁሉ ይሄ የትርፍ አንጀት መቆጣት የገጠመውን ታካሚ ነምበር ኦፍ ዴዮችን ካውንት የምናደርግበት አይደለም ነው። ፕላን የምናደርግበት ጉዳይ አይደለም። ወደ ህክምና ቦታ አንድ ታካሚ ምልክት ካሳየ ወዲያውኑ ወደ ህክምና ቦታ መሄድ አለበት ነው። ካልሆነ ግን በጣም ለህይወት አስጊ ስለሆነ ለምንድነው ብለን ካነሳን እንግዲህ ራፕቸር ያደርጋል ነው። እዚህ ጋር እንዳነሳሁት ፊንገር ሸፕት ፖች ነው ወይም ደግሞ ኦፕኒንግ አለው ውስጡን ያልኳችሁ። ይሄ ፊንገር የሚመስል ወይም ጣት የሚመስል ውስጡ ክፍተት የሆነ ፓርት ማለት ነው። ከጊዜ በኋላ ወይም ቀድመን ህክምና ማግኘት ካልተቻለ በርስት የማድረግና ወይም ደግሞ የመፈንዳት ባህሪ ሊገጥም ይችላል ነው። እንግዲህ የመፈንዳት ባህሪ ሲገጥም ሰዎች ጋር ሲገጥም ይሄ ጉዳይ ማለት ነው ሁሉንም ኦርጋኖቹ ነው በባክቴሪያ፣ በኢንፌክሽን፣ በኢንፍላሜሽን የመጎዳት እድሉ ከፍ ሊል የሚችለው ያ ደግሞ ማለት ነው በጣም አደገኛ የሆነ ጉዳይ ነው። ስለዚህ አብዶሜን ነው እንግዲህ የሆድ ክፍል ነው ብለን የምንጠራው ፓርት ነው። እዚህ ቦታ ላይ የሆነ ችግር ተፈጠረ ማለት አንድን ኦርጋን ብቻ ትልቁን አንጀትን ወይም ደግሞ ትንሹን አንጀትን ወይም ደግሞ ስቶማክን ወይም ደግሞ ሊቨር እነዚህ ኦርጋኖችን አፌክት አድርጎ የሚመለስ አይደለም። መልቲፕል ኦርጋንስ ማየት ቢሃይሊ አፌክትድ ነው ስፔሲፊክ። ለዛም ነው ራፕቸር ያደርጋል ነው። ስለዚህ ከፍተኛ ጥንቃቄ ያስፈልጋል የሚለውን ሀሳብ እናያዝ። እንግዲህ ማንኛውም ሰው ኤግዛክትሊ ከሜንሊ ከ10 እስከ 30 ዓመት ያሉ ሰዎች በከፍተኛ ደረጃ ቢጠቁ ማለት ነው ይህን ኢንዲቪዥዋል ክን ቢ አፌክትድ ነው። ማንኛውም ሰው እንግዲህ ትርፍ አንጀት መቆጣትን በህይወት ዘመኑ ሊገጥመው ይችላል የሚለውን ሀሳብ ግን መያዝ ያስፈልጋል። ኦኬ እንግዲህ
ወደ ቀጣይ ፓርት ከመሄዳችን በፊት ምንነቱ ይህን ከመሰለ ዋነኛ ምክንያቱ ምን ሊሆን ይችላል ነው። ዋት ኢዝ ዘ ሜጀር ኮዝ ኦፍ አፔንዲሳይትስ ብለን ስናነሳ እንግዲህ በጣም ግልጽ የሆነ ኮዙ ይሄ ነው የሚባል ብቸኛ ኮዝ የለውም። ግን ሜጀር የሆነው ምክንያት ተብሎ የሚነሳው ጉዳይ ግን ፊንገር ፖች ያልኳችሁ ውስጡ ኦፕኒንግ ያለው ውስጡ ሉሜን ያለው ፓርት ማለት ነው ከኮለን ጋር አታች የተደረገ በአንድም በሌላም ምክንያት ምን ሲሆን የሚፈጠር ነው ማለት ነው? ኦብስትራክት ሲደረግ ማለት ቲዩቡ ይሄ ትርፍ አንጀት ያልኳችሁ ፓርት ማለት ነው ከኮለን ቀጥታ ማለት ነው ማለት ቢስቶማ ኮንተንቶች ሊሆኑ ይችላሉ። አይ ሚን ኮለን ኮንተንት ሊሆን ይችላል ወይም ደግሞ ፌካሊዝ ሊሆን ይችላል ወይም ስቱል ሊሆን ይችላል ወይም ደግሞ በተለያየ ምክንያት ማለት ሰዎች ከሚመገቧቸው አይነት ምግቦች ሊሆን ይችላል። በተለያየ ምክንያት ማለት ነው ምን ሊያደርጉ ይችላሉ? ይሄን ቲዩብ ፊንገር መሳይ ውስጡ ቲዩብ የሆነን ፓርት ሊዘጉት ይችላሉ ነው። ስለዚህ የመዘጋት ባህሪ ሲፈጠር ማለት ነው ብለድ ትራንስፊውዥንም አት ሴም ታይም። ስለዚህ ምግብ ውሃ የምንለው ነገር ወይም ደግሞ የደም ዝውውር ኦክሲጅን ጨምሮ ኦልሬዲ ኦፍ ነው ሊሆን የሚችለው። ስለዚህ ኦርጋን ምን ይሆናል ነው ከጊዜ በኋላ የመቅላት የማበጥ ነገሮቹ ይፈጠራሉ ነው። ስለዚህ ኦብስትራክሽን ኢዝ ዘ ሜጀር ሪዝን ፎር ኤ ፔሸንት ዊዝ አፔንዲሳይትስ ነው ተብሎ የሚጠራው። እንዳልኳችሁ ለኦብስትራክሽኑ ምክንያት የሆኑ የተለያዩ ነገሮቹ ሊሆኑ ይችላሉ ነው። ስለዚህ ምክንያቱ ጋር ከማተኮር ግን ታካሚዎቹ አፔንዲሳይትስ የሚባለውን ጉዳይ አንደኛው ሎኬሽኑ እነዚህ ጋር እያችሁ በሆድ ክፍል ላይ በቀኛው ፓርት ቀኝ ወይ የታችኛው የሆድ ክፍል ላይ ነው በዋነኝነት ህመሙ ሊከሰት የሚችለው። ስለዚህ ምልክቶቹን ማወቅ ነው። ስለዚህ ምክንያቱ ጋር ብዙ ወሪ ማድረግም ሊያስፈልግ ይችላል። ለምን ምክንያት ቼክ እያደረግን ምክንያት እየፈለግን ታካሚዎቹን ለወረስት ፕሮብለም ማጋለጥም ስለማያስፈልግ የሚለውን ሀሳብ እናያለን። ስለዚህ አንድ ታካሚ ትርፍ አንጀት መቆጣት ገጥሞታል ለማለት እንግዲህ ትርፍ አንጀት በራሱ ችግር አይደለም። ትርፍ አንጀት የሚለው ቃልም ህመምም አይደለም በሽታም አይደለም። ትርፍ አንጀት ግን ህመም ወይም በሽታ ሊሆን የሚችለው የትርፍ አንጀት መቆጣት በሚኖርበት ሰዓት መሆኑን ግን መርሳት የለብንም። ስለዚህ አፔንዲሳይትስ የትርፍ አንጀት መቆጣት ኦኬ። ስለዚህ አንድ ታካሚ ወይም ደግሞ አንድን ሰው የትርፍ አንጀት መቆጣት ሊሆን ይችላል እና ወደ ሕክምና ቦታ በፍጥነት እንዲሄድ ምናመቻቸው መቼ ነው? ምን ምልክቶችን ስናገኝ ነው ይህን ታካሚ የትርፍ አንጀት መቆጣት ጥርጣሬ ውስጥ ልንገባ ምንችለው ብለን ስናነሳ እንግዲህ ፈረስት ሳይን ተብሎ የሚጠራው ጉዳይ እንግዲህ ወይም ደግሞ ሆልማርክ ሳይን ኦፍ አፔንዲሳይትስ ወይም ደግሞ በጣም ቀዳሚና ትክክለኛ ሳይን ነው ወይም ደግሞ ትልቁ ምልክት ነው ተብሎ የሚነሳው ጉዳይ አብዶሚናል ፔን ሆድ ላይ የሚነሳ ህመም ነው። እንግዲህ ሆድ ላይ የሚነሱ ህመሞች በተለያየ በሽታዎች ሊመጡ ይችላሉ። ስለዚህ ካራክተራይዝ ማድረግ አለብን። ይሄም ምንድነው? የት ጋ አብዶሜን ላይ ያለ ህመም ሆኖ ኤግዛክትሊ የት ጋ ነው ብለን ስናነሳ ይሄው አብዶሜን አምብሊከስ አራውንድ ዘ አምብሊከስ ነው የመጀመሪያው ህመም የሚባለው። የመጀመሪያው ህመም ብለን የምናነሳው አራውንድ ወይም ደግሞ እምብርት ማለት ነው። ይሄው እምብርት እዚህ ጋር ነው ያለው። ስለዚህ አምብሊከስን ተከትሎ ወይም አምብሊከስ ዙሪያውን የሚነሳ ህመም የሚኖር ህመም መጀመሪያ ላይ የምናገኘው ህመም እሱ ነው። ስለዚህ እንደዚህ አይነት ህመም ካገኘን በከፍተኛ ደረጃ የትርፍ አንጀት መቆጣት እንደሚሆን መገመት አለብን ነው። ዜን ከጊዜ በኋላ ከተወሰነ ሰዓታት በኋላ ምን ሊሆን ይችላል ማለት ነው? ሽፍት ያደርጋል፣ ይቀየራል። ወደ የት ነው? ወደ ራይት ሎወር ኳድራንት ደግሞ የሚቀየር ይሄው በዚህ መልክ አምብሊከስ አራውንድ አምብሊከስ ላይ የቆየ አይነት ህመም ከጊዜ በኋላ ደግሞ ምን ያደርጋል ነው? ወደ ራይት ሎወር ኳድራንት ሽፍት ያደርጋል ነው። ወይም ደግሞ ወደ ቀኝ የሆድ ክፍል ምን ያደርጋል? ሽፍት ያደርጋል። ወደ ታች የቀኝ የሆድ ክፍል ሽፍት የማድረግ የመቀየር ባህሪ። እንዲህ አይነት ሁለት ሆድ ላይ ያሉ ህመሞቹን ባንድ ላይ ካገኘን ዊዝአውት ኤኒ ዳውት የታካሚ የትርፍ አንጀት መቆጣት የመሆን እድሉ ሰፊ ነው በሚል ህክምና ማግኘት ቢቻል በጣም ይመከራል ማለት ነው። ስለዚህ እምብርት አካባቢ ላይ የሚነሳ ህመም ዜን ደግሞ ወደ ቀኝ የሆድ ክፍል ወደ ታችኛው የቀኝ የሆድ ክፍል ሽፍት የሚያደርግ የሚቀየር ህመም ካገኘን በጣም ቀዳሚ ሆልማርክ ሳይን ወይም ደግሞ ነምበር ዋን ሳይን በፕራዮሪቲ ሳይን ወይም ደግሞ ሜጀር ሳይን ተብሎ የሚጠራ እንደሆነ ይህን ሀሳብ መያዝ መቻል ይጠበቅብናል። ቅድም ስላችሁ ነበር አብዶሜንን እንግዲህ ከአራት ስንከፍለው ማለት ነው። ማንን በመጠቀም? አምብሊከስን በመጠቀም ስለዚህ አምብሊከስን ተጠቅመን ወይም ደግሞ የእምብርትን ተጠቅመን ከአራት ሆድን ስንከፍል እንግዲህ ይሄ በይሄኛው ምን እንደምንለው ሌፍት ሎወር ኳድራንት እያለ ነው የምንጠራው። ከላይ ያለው ደግሞ ሌፍት አፐር ኳድራንት እየተባለ የሚጠራው ማለት ነው። ይሄ ደግሞ ከታች ያለው ራይት ሎወር ኳድራንት እያልን የምንጠራው ፓርት ማለት ነው።
እዚህ ከላይ ያለው ራይት አፐር ኳድራንት። ስለዚህ እኛ እያነሳን ያለነው ራይት አፐር ኳድራንት ላይ ያለን ህመም አይደለም። ሌፍት አፐር ኳድራንት ላይ ያለን ህመም አይደለም። ሌፍት ሎወር ኳድራንት ላይ ያለ ህመምን አይደለም። ትርፍ አንጀት ህመም፣ የትርፍ አንጀት መቆጣት ለማለት ራይት ሎወር ኳድራንት ላይ ያለ ህመም መሆኑን ግን ማረጋገጥ መጠበቅ አለብን ነው። ስለዚህ ህመሙ ሽፍት የሚያደርገው ከአምብሊከስ አራውንድ አምብሊከስ ላይ የሚሰማ ህመም ከጊዜ በኋላ ወደ ራይት ሎወር ኳድራንት ሽፍት ካደረገ የታካሚ የትርፍ አንጀት ሊሆን እንደሚችል በከፍተኛ ደረጃ ሰስፔክት ብታደርጉ ብትጠረጥሩ ታካሚውን ከድንገተኛ አደጋ መከላከል ይቻላል ነው። ብሎም እንግዲህ ይሄ ህመም ማለት ነው ሰዎቹ ሲንቀሳቀሱ፣ ሰዎቹ በሚስሉበት ሰዓት፣ ሰዎቹ በሚነካበት ሰዓት፣ ኢቨን በሚንቀሳቀሱ በሚቀመጡበትም ሰዓት ህመሙ በከፍተኛ ደረጃ ሊጨምር የሚችል መሆኑንም ኦልሬዲ ተጨማሪ ምልክት እንደሆነ እሱን ሀሳብ እንያዝ። በሁለተኛ ደረጃ ላይ ያለው ምልክት እንግዲህ አንድን ታካሚ የሚጥል ህመም አሚን የትርፍ አንጀት መቆጣት ሊሆን እንደሚችል ተጨማሪ ምልክቱ ቮሚቲንግም ተጨማሪ ማለት ነው። ስለዚህ የመጀመሪያው ህመም እንዳለ ሆኖ ተጨማሪ ቮሚቲንግም ካለው ያው ሰስፔክት። በሶስተኛ ደረጃ ላይ ያለው ምልክት ደግሞ ሎው ግሬድ ፌቨር ሙቀት። እንግዲህ አንድ ሰው የወባ ህመም ሲገጥመው ወይም ደግሞ የታይፎይድ ህመም በሚገጥማቸው ሰዓት የታይፈስ ህመም ሲገጥማቸው ከፍተኛ የሆነ ሙቀት ሰዎቹ ዲቨሎፕ ያደርጋሉ። እዚህ የትርፍ አንጀት መቆጣት ወይም ደግሞ አፔንዲሳይትስ ላይ ደግሞ ሙቀት አለ፣ ግን ሙቀቱ ግን ሎው ግሬድ ማለት ቀለል ያለ ሙቀት፣ በጣም ከፍተኛ ሙቀት ያልሆነ ሎው ግሬድ ፌቨርም እንደዚሁ ተጨማሪ ምልክቶች። ስለዚህ እነዚህ ሶስት ምልክቶች አንድን ታካሚ የትርፍ አንጀት መቆጣት ሊሆን እንደሚችል በጣም ቀዳሚ አቅጣጫዎች እንደሆኑ እሱን ሀሳብ መያዝ አለብን። በተጨማሪ ግን የምግብ ፍላጎት መቀነስ፣ ዳይጀስቲቭ ቼንጅስ ምንላቸው ነገሮቹ ማለት ዳይጀስቲቭ ቼንጅስ ምንለው እንግዲህ ዳይሬክትሊ ቲዩቡ ስለተጎዳ ወይም ደግሞ የትርፍ አንጀቱ አት ሴም ታይም ኮለን ላይ ወይም ደግሞ ትልቁ አንጀት ላይ ያለ ፓር ስለሆነ እነሱ በመጎዳቸው በመቆጣቱ ምክንያት ማለት ነው ሰዎቹ ማየት ዲያሪያ ዲቨሎፕ ያደርጉ ይችላሉ። ወይም ደግሞ ታካሚዎች ስፔሲፊካሊ አብዶሚናል ዲስቴንሽን ሊገጥማቸው ይችላሉ። ወይም ደግሞ ታካሚዎች ስፔሲፊካሊ ኮንስቲፔሽንም ሊገጥማቸው ድርቀት ምንለው ነገር ወይም ዲያሪያ እንዲህ አይነት ነገሮች ነው ዳይጀስቲቭ ዲስተርባንስ ብለን የምንጠራው። በጣም ሜጀር ምልክት ግን ከ1 እስከ 3 ያሉትን ብንይዝና ታካሚዎችን ፈርዘር ማኔጅመንት ብናስብ ጠቃሚ ነው። ስለዚህ በጣም የሚያግዛችሁ ጉዳይ አንድን ታካሚ ወደ ሕክምና ቦታ ለመላክ እነዚህ ምልክቶቹን መያዝ ይገባናል የሚለውን ሀሳብ እንያዝ። ኦኬ እንዴት ይለያል ነው? ይኸው የሚለይበት መንገድ አነሳ ነው። ቅድም ያልኳቸውን ህመም አምብሊከስ ላይ የሚነሳ ህመም ወደ ራይት ሎወር ኳድራንት የሚቀየር ተጨማሪ ቮሚቲንግ ያላቸው ሎው ግሬድ ፌቨር ያልኳችሁ ምልክት አንደኛው ዲያግኖስ ማለት በሽታውን ለመለየት ኤግዛክትሊ አፔንዲሳይትስ ለማለት ኤግዛክትሊ ታይፎይድ ብለን ለመለየት ምን መለያ መንገዶች እንጠቀማለን ነው? ምልክቶቹ ናቸው። ከላይ ያየናቸው ምልክቶችን መያዝ ነው። ተጨማሪ ግን በጤና ባለሙያዎች ይሄ ፐርፎርም የሚደረግ ነው። የጤና ባለሙያዎቹ ጤና ባለሙያ ካልሆን ግን ዳይሬክትሊ ማለት ነው ምልክቶቹን ሰስፔክት አድርገን ታካሚዎች ወደ ሕክምና ቦታ መላኩ ግን በጣም አዋጭ ነው። ስለዚህ የጤና ባለሙያዎቹ ዳይሬክትሊ ማለት ነው ሪባውንድ ቴንደርነስ እየተባለ ህመም ነው። አክቹዋሊ ይሄ ህመም ነው። በዋነኝነት ግን በጤና ባለሙያዎቹ ሊለይ የሚችል ማለት ስለዚህ ኦልሬዲ እንዳነሳ ነው ማለት ነው። ህመሙ በዋነኝነት አምብሊከስ አራውንድ አምብሊከስ የሚነሳ ህመም ነው። ከጊዜ በኋላ ግን ወደ ራይት ሎወር ኳድራንት ይቀየራል ብያችኋለሁ። እዚህ ጋር ነው ኦልሬዲ ማን ያለው ማለት ነው የትርፍ አንጀት ያልኳችሁ። ስለዚህ መቆጣቱም እዚህ ጋር ነው ያለው። ባይ ዲፎልት ኤምሲ በርኒስ ፖይንት እየተባለ የሚጠራ ማለት ነው። ወይም ደግሞ ከአምብሊከስ ቀጥታ ወደ አንቴሪየር ሱፔሪየር ኢሊያክ ስፓይን ላይን ስናሰምር ማለት ነው ከአምብሊከስ 2/3 ፓርት ላይ ያለ ቦታ ነው እንግዲህ ማን የሚባለው አፔንዲሳይትስ ያለበት ወይም ኤምሲ በርኒ ሳይን እየተባለ ስለዚህ እዚህ ቦታ ላይ ዲፕሊ ወይም ደግሞ ራይት ሎወር ኳድራንት ላይ በዲፕሊ ፓልፔት ስናደርግና ኢሚዲየትሊ ደግሞ እጃችን ማንሳት ስንችል ሪባውንድ የሚያደርግ ቴንደርነስ ካለ እጃችን በምናነሳበት ሰዓት በፍጥነት በምናነሳበት ሰዓት ላይ የሚታይ ህመም ካለ እሱም እንደዚሁ ማለት ነው አንደኛው የምልክት ነው እንደማለት ነው። ወይም ደግሞ አንደኛው ኢንዲኬሽን ፎር ኤ ፔሸንት ዊዝ አፔንዲሳይትስ መሆኑን ሊነግረን ይችላል ነው። ስለዚህ እሱንም እንደ ተጨማሪ ምልክት ልንይዝ እንችላለን። ሌላኛው ጉዳይ ተጨማሪ በጤና ባለሙያዎችም ህንድ ሊደረግ የሚችለው ሌላኛው ሳይን የሚባለው እንግዲህ ሮቪዚንግ ሳይን ነው። ሮቪዚንግ ሳይን እንግዲህ ፓልፔት የምናደርገው ይሄ ህመሙ ካለበት ሳይት ነው። ዲፕሊ ፓልፔት ስናደርግ እጃችን ስናነሳ ነው ህመሙ የሚኖረው ማለት ነው። ሪባውንድ ማለት እሱን ነው። በሮቪዚንግ ሳይን ደግሞ
በሌፍት ሎወር ኳድራንት ያልኳችሁ ቦታ ላይ ዳይሬክትሊ ማለት ነው ዲፕሊ ፓልፔት ስናደርግ የስቶማክ አይሚን የጂአይ ኮንተንቶቹ አማካኝነት ራይት ሎወር ኳድራንት ላይ ህመም የተሰማ ከሆነ እንግዲህ ዲፕሊ ፓልፔት የምናደርገው ወይም ደግሞ በእጃችን ጫን የምናደርገው በግራ የሆድ ክፍል ላይ ሲሆን ታችኛው የሆድ ክፍል ላይ ሲሆን ማለት ነው። ዳይሬክትሊ ሰዎቹ ደግሞ በቀኝ የሆድ ክፍል ታችኛው ላይ ህመም የተሰማቸው ከሆነም ሮቪዚንግ ሳይን እየተባለ የሚጠራም ተጨማሪ እንግዲህ ለምን ነው ከተባለ እዚህ ጋር ፓልፔት ዲፕሊ ፓልፔት አደረግን ማለት የስቶማክ ኮንተንቱን ፑሽ የማድረግ አዝማሚያ ስላለው በዚህ ምክንያት እንግዲህ በፕሬዠር ምክንያት እዚህ ጋር ሰዎቹ ህመም ሊኖራቸውም ይችላል ነው ሮቪዚንግ ሳይን እየተባለ የሚጠራው። ሌላኛው ሳይን ኢቨን ሶአስ ሳይን እየተባለ የሚጠራውም እንደዚሁ ተጨማሪ ታካሚዎቹን የትርፍ አንጀት ህመም መኖሩን እንደዚሁ ሊገምትልን ይችላል ነው። ኮንፊርማተሪ አይደሉም እነዚህ ምልክቶቹ። ስለዚህ ታካሚውን በዚህ መልክ ማስተኛት ከተቻለ ወይም ደግሞ በግራ ጎን ማስተኛት ከተቻለ ወይም ደግሞ የታካሚውን የቀኝ እግር ማለት ነው ወደ ኋላ ሳብ በማድረግ ወይም ደግሞ ፑሊንግ ዘ ራይት ሌግ ባክዋርድ ማለት ነው ወደ ጀርባ ሳብ ስናደርግ ታካሚዎቹ እንግዲህ ዚኤምሲ በርኒስ ፖይንት ወይም ደግሞ ራይት ሎወር ኳድራንት ላይ ህመም የሚሰማቸውም ከሆነ እንግዲህ በኢሊዮሶአስ መስል ምክንያት ማለት ነው ተች ስለሚያደርግ መስሉ ተች ስለሚያደርገው አፔንዲሳይትስ ወይም ደግሞ አፔንዲክስን የተች የማድረግ ባህሪ ስላለ ሰዎቹ እንግዲህ ህመም ሊሰማቸው ይችላል ነው እንግዲህ የመስሉ ፕሬዠር ምክንያት ማለት ነው። ዚ አዘር ዋን ኦብቱራተር ሳይን እየተባለ የሚጠራውም ማለት ነው እንግዲህ ታካሚዎቹን በጀርባ ካስተኛን በኋላ እንግዲህ ጉልበታቸውን 90 ዲግሪ ካጠፍን በኋላ በዚህ መልክ ማለት ነው አንደኛው እጃችን ወደ አንክል የሚባለውን ፓርት ወደ ኋላ ን ታይ የምንለው ጉዳይ ግን በዛው ባለበት ወይም ኢንተርናሊ ሮቴት በማድረግ ኤክስተርናሊ ሮቴት እናደርጋለን እዚህ ጋር እንደምታዩት ማለት ነው። ይህን ደግሞ ማለት ነው ኢንተርናሊ ሮቴት ስናደርግ በዋነኝነት ታካሚዎቹ ጋር እንዲህ አይነት ራይት ሎወር ኳድራንት ላይ ህመም ምልክቶቹን አየን ማለት እንደዚሁ ተጨማሪ አይነት የትርፍ አንጀት መቆጣት ምልክት ሊሆን እንደሚችል ጠቋሚ ናቸው ስቲል ማለት ነው። እነዚህ ምልክቶቹ በቂ ምልክቶች አይደሉም። በጣም ጠቃሚ ምልክት ያልኳችሁ በምልክት ደረጃ ታካሚ ሊነግረን የሚችለው አምብሊከስ ላይ የሚሰማ ህመም ከአምብሊከስ ቀጥታ ማለት ነው ወደ ኤምሲ በርኒስ ፖይንት ወይም ደግሞ ወደ ራይት ሎወር ኳድራንት ሽፍት የሚያደርግ ህመም አለ። ን ደግሞ ሪባውንድ ቴንደርነስ ምንላቸው አይነት ምልክቶቹን ካገኘን ታካሚውን ሞር ኦፍ ሰስፔክት ማድረግ አለብን። እንዲሁ ፊዚካል ኤግዛሚኔሽን ባንሰራም ታካሚ የሚነግረን ምልክት ኢቭን ማለት ነው በጣም በቂ እንደሆነ ወይም ደግሞ ታካሚዎችን ከድንገተኛ ጉዳት እንደሚከላከል ግን ማሰብ አለብን። ማለት ታካሚዎችን ቤት ላይ ቁጭ ከማድረግ ወደ ህክምና ቦታ እንዲሄዱ ማድረግ ይጠበቅብናል። ሌላኛውና በጣም ጠቃሚ አፕሮች ወይም ደግሞ አንድን ታካሚ በምልክት ያገኘ ነው ታካሚ የነገራችሁ ምልክት አለ ህመም አለኝ ዚ አምብሊከስ ላይ ወይም ደግሞ እምብርት አካባቢ ላይ ህመም አለኝ የታችኛው የሆድ ክፍል ቀኝ በኩል ላይ ህመም አለኝ ያላችሁ አይነት ምልክቶች አሉ። ሲንቀሳቀስ ቁጭ ሲል ሰምሲንግ ህመሞች አለ ያላችሁ ጉዳይ አለ። በጣም ኮንፊርመተሪ እየተባለ የሚጠራው ምልክት ግን አይሚን ዲያግኖስ መለያ መንገዱ ግን አልትራሳውንድ ነው። ስለዚህ አልትራሳውንዱ በዋነኝነት ማለት ነው እዚህ ትርፍ አንጀት ብለን ያነሳ ነው ፓርት ማለት ነው የማበጥ አይነት ቴንደንሲዎቹ ከነገረን እንደዚሁ ማለት ነው የትርፍ አንጀት መቆጣት እንዳለና ታካሚዎቹን በትክክል ኮንፊርም ሊያደርግልን የሚችል መሆኑን መያዝ እና ማሰብ ይጠበቅብናል። ስለዚህ አልትራሳውንድ በትክክል ይነግረናል ብለን ካነሳን እንግዲህ ታካሚዎችን ወደ ህክምና ቦታና ወደሚመለከተው የጤና ባለሙያ ኮንፊርም ማድረግ እና ማረጋገጥና ታካሚዎቹ ተገቢውን ህክምና እንዲያገኙ ማድረግ ይጠበቅብናል የሚለውን ሀሳብ መያዝ አለብን ማለት ነው። ኦኬ በመጨረሻም እንግዲህ ታካሚዎቹ ምን አይነት ህክምና ሊያገኙ ይችላሉ ብለን ካነሳን እንግዲህ ብቸኛው ህክምና ተብሎ የሚጠራው እንግዲህ የትርፍ አንጀት መቆጣትን ሊያስወግድ ይችላል ተብሎ እስካሁን እንግዲህ ባሉ ሁኔታዎቹ ቀዶ ጥገና ነው። ይህም ቀዶ ጥገና ወይም ደግሞ ሰርጀሪ እየተባለ የሚጠራው ጉዳይ ነው። በቀዶ ጥገና የትርፍ አንጀት እየተባለ የሚጠራውን ፓርት እንግዲህ ከት የማድረግ ጉዳይ ነው ማለት ነው። ትርፍ አንጀቱን ሙሉ በሙሉ የማውጣት ነው። እሱ ምንድነው የሚባለው አፔንዴክቶሚ እንደማለት ነው። ስለዚህ ይሄ ማለት ነው መሰራት ያለበት ዊዝን 24 ሃወርስ ነው። እንዲሁ በጣም መዘግየት ከተቻለ እስከ 36 እንደዛ ሃወርስ አካባቢ። ስለዚህ እነዚህ ሰዓታቶችን ማለፍ ግን ከተቻለ ነምበር ኦፍ ዴዮችን ማለፍ ከተቻለ ግን የትርፍ አንጀት መቆጣቱ ኦልሬዲ እንዳልኳቸው የመፈንዳትና ሌሎችን ኦርጋኖችን አታክ የማድረግ ታካሚዎችን ለከፍተኛ አደጋ ብሎም ለሞት ሊያጋልጥ ስለሚችል ግን በጣም ከፍተኛ ጥንቃቄ በመውሰድ በፍጥነት ወደ ህክምና ቦታ እንዲሄዱ በማድረግ በጣም ቤስት የሆነው ህክምና ሙሉ በሙሉ በቃ ታካሚዎቹ
ከቀጣይ የትርፍ አንጀት መፈጠርም ኦልሬዲ ያክማል ተብሎ የሚጠራ ነው። በጣም ፉሊ ትሪት ማድረግ የሚችል ጉዳይ ነው። እንግዲህ በጣም ቤስት የሆነ አፕሮች ነው አፔንዴክቶሚ ተብሎ የሚጠራው ጉዳይ። ስለዚህ የትልቁ ጉዳይ ግን ታካሚዎችን ሕክምና ቦታ በፍጥነት ማድረስ እንደሚገባ ግን መልእክቱን መያዝ ይጠበቅብናል። አይ ቲንክ ቪዲዮ ይጠቅማችኋል ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን አትርሱ። በሌላ መረጃ መልሳለሁ። እስከዛ ድረስ ሰላም ሁኑ። ባባይ